ለተበደለ እንዲፈርዱለት የእግዚአብሔርን ፍትህ እንዲያደርሱ እግዚአብሔር ለቅዱሳን ስልጣን ሰጥቷቸዋል። ጊዮርጊስ ማረኝ ለምን ትላላችሁ? ማርያም ማሪኝ ለምንድን ነው የምትሉት? እግዚአብሔር ማረኝ ይባላል እንጂ። ይህ እኮ የእግዚአብሔር ስልጣን መጋፋት ነው። እኛ አልተጋፋንም። እግዚአብሔር በቸርነት ዓለምን ሊያድነው ሲያስብ የሚመጣው በቅዱሳን ነው። ቅዱሳንን መዋሸት እግዚአብሔርን መዋሸት ስለሆነ ጴጥሮስን የዋሸ ሰው መንፈስ ቅዱስን ዋሸህ ተባለ። ቅዱሳን ከስምንተኛው ማዕረግ ከደረሱ በኋላ እግዚአብሔርን ለምነው አይደለም በረከት የሚሰጡ። የቅዱሳን አጽማቸው የእግዚአብሔር መንበር ነው። የእግዚአብሔር የብርሃኑ መገለጫ ነው። ክርስቶስ ጠላቶቹን በእግሩ ይገዛል ማለት እግሩ የተባሉ እነማን ናቸው? ካህናት ናቸው። ክርስቶስ ሐዋርያት በፈረዱት ፍርድ ነው ዋጋ የሚከፍል። ሰው በጆሮው ድምፅ ይሰማል። እግዚአብሔር በቅዱሳን ዓለምን ይሰማል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በባሕሪው ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በካህሊነቱ የፈጠረ ዓለምን ፈጥሮ የሚመግብ ሥጋችንን ለብሶ ያዳነን ዓለምን አሳልፎ የሚኖር መድኃኒታችን ኢየሱስ ክርስቶስ በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነቱ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ለዘላለም የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም ቅዱሳን እንደየክብራቸው ምስጋና የደረሳቸው በረከታቸው ይደርብን። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ጻድቅ ሙቶ ዝንጎችን ይገዛል በሚል ርዕስ እንማማራለን። መጽሐፈ ጥበብ ምዕራፍ 2 ቁጥር 20 ላይ የምናገኘው ኃይለ ቃል ነው። ሰሎሞን ነው የተናገረው። የቅዱስ ዳዊት ልጅ ቅዱስ ሰሎሞን የተናገረው ኃይለ ቃል ነው። የእግዚአብሔር ፍትሑ በወዳጆቹ በጻድቃን ይገለጣል። የእግዚአብሔር የቸርነቱ መጎብኘት የረድኤቱ መሰጠት በተመረጡት በቅዱሳኑ ላይ ይሆናል። እነዚህ ፍትሑን የሚገልጥባቸው ቸርነቱን የሚገልጥባቸው ቅዱሳን ከሞቱ በኋላ ዝንጉ ሰዎችን ይገዛሉ። ከላይ ሲናገር ሰሎሞን ቅድም እንዳልኳችሁ እግዚአብሔር በጻድቃን ላይ ፍርዱን ይገልጣል። ፍርዱን የሚገልጥባቸው በእነሱ ነው። ምድራዊ ንጉሥ በመሳፍንቱ በመኳንንቱ ሕጉን ያስፈጽማል፣ ሕጉን ይገልጣል፣ ፍርድ ይሰጣል። ለተበደለ በሹማምቱ ይፈርድላቸዋል፣ ለበደሉ ደግሞ ይፈርድባቸዋል። እግዚአብሔር በጻድቃን አድሮ እንዲሁ የሱ ሹማምት ናቸውና የሱ አበጋዞች ናቸውና በቤቱ ያነገሳቸው ናቸውና እነሱ በምድር ላይ በበደለ እንዲፈርዱ ለተበደለ እንዲፈርዱለት የእግዚአብሔርን ፍትሕ እንዲያደርሱ እግዚአብሔር ለቅዱሳን ስልጣን ሰጥቷቸዋል። የረገሙት እንዲረገም፣ የባረኩት እንዲባረክ ይህንን ሁሉ የፍትህ ስልጣን እግዚአብሔር ሰጥቷል። እሱ ብቻ አይደለም፣ የነቀሉት እንዲነቀል፣ ያፈረሱት እንዲፈርስ፣ እነሱ ያነጹት እንዲሰራ እግዚአብሔር ስልጣን ሰጥቷቸዋል። ለነቢዩ ኤርምያስ እንደተናገረ እግዚአብሔር እንድታንጽና እንድታፈርስ እንድትነቅልና እንድትተክል ስልጣን ሰጥቻለሁ። እነሱ ጦርነት ይምጣ ሲሉ ጦርነት እንዲመጣ፣ ሰላም ይሁን ሲሉ ሰላም እንዲሆን፣ ምከን ያሉት እንዲመክን፣ ውለድ ያሉት እንዲወልድ፣ ተሰደድ ያሉት እንዲሰደድ፣ ርስት ውረስ ያሉት ርስት እንዲወርስ፣ ሙት ያሉት እንዲሞት፣ ዳን ያሉት እንዲድን ለቅዱሳን እግዚአብሔር ስልጣን ሰጥቷል። ቅዱስ ጴጥሮስ ሐናንያ የሚባል ሰው በድሎ በመጣ ጊዜ ይሄንን ነው ሰርተ የመጣ ሲለው ውሸቱን አዎ አለ ለቅዱስ ጴጥሮስ። ቅዱስ ጴጥሮስን መዋሸት እግዚአብሔርን መዋሸት ነውና መንፈስ ቅዱስን ተዋሽ ዘንድ ሰይጣን እንዴት መላብህ አለው። መንፈስ ቅዱስ ለሐናንያ ተገልጦ አልታየውም። የሚታይ ጴጥሮስ ነው። ቅዱስ ጴጥሮስ ግን መንፈስ ቅዱስን ዋሽህ አለው። መሳፍንት መኳንንቱን መዋሸት ንጉሱን መዋሸት ነው። መኳንንቱን ባለስልጣናቱን ማበል ንጉሱን ማበል እንደሆነ ሁሉ ቅዱሳንን መዋሸት እግዚአብሔርን መዋሸት ስለሆነ ጴጥሮስን የዋሸ ሰው መንፈስ ቅዱስን ዋሸህ ተባለ። በዚያውም ላይ ምን አለው? እነሆ የሚቀብሩ በፊትህ አለው አለው። ወዲያው ሞተና ተቀበረ። ሚስቱንም ደገመባት። ስለዚህ እግዚአብሔር ለቅዱሳን የፍትህ መገለጫ የፍትህ ስልጣንን ሰጥቷቸዋል። ለዚህ ነው በራእየ ዮሐንስ ምዕራፍ 9 ላይ ስትመለከቱ ብዙ የጊንጥ ሰራዊትንም አየው ይላል። በጊንጥ የተመሰለ አንደኛም ሰይጣን ነው፣ ሁለተኛ ቅዱሳን ናቸው። ሰይጣን በሁለት ዓለም ስለሚጎዳ ጊንጥ ይባላል። በስጋም ይጎዳል፣ ደዌ እያመጣ ትኩሳት እያመጣ፣ በነፍስም ይጎዳል፣ አፍገምግሞ ሲኦል ያወርዳልና። ቅዱሳን በሁለት ዓለም ይጎዳሉ፣ በሁለት ዓለም ይጠቅማሉ። በሁለት ዓለም ሲጎዱ በዚህ ዓለም መሬትን ተከፍተሽ ዋጭ ይላሉ፣ አራዊትን ያመጣሉ፣ ሰማይን ይለጉማሉ፣ ምድርን
ይዘጓታል፣ ያትሟታል፣ የዘሩብሽን አታብቂ ብለው ደዌ እንዲመጣ ያደርጋሉ። ሰው እንዲቀሰፍ ያደርጋሉ። ሰው ያለ ዕድሜው እንዲሞት ያደርጋሉ፣ ለእግዚአብሔር ለማይገዛ። እንዲሁ ደግሞ በስልጣነ ክህነታቸው አስረው በጸሎታቸው ከእግዚአብሔር አካሰው በደማቸው ተካሰው እስከ መቼ ነው የማትፈርድ ብለው ደግሞ አፍገምግመው ሲኦል እንዲወርድ ያደርጉታል። ቅዱሳን ጊንጥ በሁለት በኩል ነው የምትጎዳው። በጅራቷም ትነድፋለች፣ በአፏም ትነድፋለች። ቅዱሳንም በሁለት ዓለም አስረውም ይጎዳሉ፣ በዚህ ዓለምም ይጎዳሉ። ላላመነባቸው ፍትሐ እግዚአብሔርን በመግለጥ ለወደዳቸው ደግሞ በሁለት ዓለም ይጠቅማሉ። በዚህ ዓለም በረከተ ሥጋ ጤና ይሰጣሉ፣ ፍትሕ ይሰጣሉ። በወዲያኛው ዓለም ደግሞ መንግሥተ ሰማያትን ያወርሳሉ፣ የመንግሥተ ሰማያትን መክፈቻ ቁልፍ ይሰጣሉ። ቅዱሳን ከስምንተኛው ማዕርግ ከደረሱ በኋላ እግዚአብሔርን ለምነው አይደለም በረከት የሚሰጡት፣ በገዛ እጃቸው ከቤት እንዳለ ከቤት ካስቀመጠው ድልብ ቆንጥሮ እንደሚሰጥ ባይለጸጋ እግዚአብሔር በልቡናቸው ካሳደረው ሀብተ በረከት ይናኛሉ፣ ያድላሉ፣ ይሰጣሉ። ስለዚህ ቅዱሳን በምድርም ስልጣን አላቸው፣ በሰማይም ስልጣን አላቸውና የእግዚአብሔር ፍትሑ የሚገለጥ በማን ነው? በጻድቃን ነው። ፈርዖን ሲያጠፋ በሙሴ ነው የፈረደበት እግዚአብሔር። ሌሎችም ሰዎች ሲያጠፉ በጻድቃን እያደረ ፍትሕ ይገልጣል እግዚአብሔር። ስለዚህ ቅዱሳን የእግዚአብሔር ፈራጆች ናቸው፣ የእግዚአብሔር እንደራሴዎች ናቸው፣ የእግዚአብሔር የጉዳዩ ፈጻሚዎች ናቸውና እግዚአብሔር ቅዱሳን እንዲለምኑ ብቻ አይደለም ስልጣን የሰጣቸው፣ እንዲፈርዱም ጭምር ስልጣን ሰጧቸዋል። ቅዱሳን የፈረዱበት እግዚአብሔር የፈረደበት ነው። ቅዱሳን የፈረዱለት እግዚአብሔር የፈረደለት ነው። ቅዱሳን የባረኩት እግዚአብሔር የባረከው ነው። ቅዱሳንን መቀበል እግዚአብሔርን መቀበል ነው። ቅዱሳንን ማቃለልም እግዚአብሔርን ማቃለል ነው እና ቅዱሳን በአማላጅነታቸው ብቻ አትደነቁ። ቅዱሳን ያማልዳሉ አያማልዱም ብቻ ሳይሆን ቅዱሳን ፈራጆችም ጭምር ናቸው። ከክርስቶስ ፈራጅነት የክርስቶስ ፍርድ የሚገለጠው በእነሱ ነው። በብሉይ ኪዳን ኤልያስ ሰማይን ምድርን እንደለጎመ፣ ሙሴ እንደፈረደ፣ ሌሎችም አሮን ዳታንና አቤሮንን መሬትን ባርኮ ዋጭ ብሎ ፈርዶ እንድትውጥ እንዳደረገ፣ በአዲስ ኪዳን እነ ቅዱስ ጴጥሮስ በሐናንያ ላይ እንደፈረዱ ዛሬም የምናየው አንድ ፍርድ አለ እና ቅዱሳን ይፈርዳሉ። ለእኛ ይፍረዱልን፣ እንዲፈርዱልንም የእግዚአብሔር ቸርነት ከእኛ ጋር ይሁን። እሱ ብቻ አይደለም። ቅዱሳን እንግዲህ ተመልከቱ። አሁን ቅዱሳንን ደጅ ስንጸና ተበድለን እንደሆነ እንዲፈርዱልን ነው። ለሀገር ሰላም ያመጣሉ ቅዱሳን ሲባል ምን ማለት ነው? የማይመለሰውን ይፈርዱበታል፣ የሚመለሰውን ዕድሜ ያስቀጥሉለታል። ፍርድ እንዲፈርዱ ስልጣን እንደሰጣቸው ደግሞ ምን ሰጥቷቸዋል? እንዲያወርሱ። ምንድን ያላቸው ጌታችን ኢየሱስ ክርስቶስ? በምድር ካሰርከው በሰማይ የታሰረ ነው፣ በምድር ከፈታው በሰማይ የተፈታ ነው። ጴጥሮስ የፈታው እግዚአብሔር የፈታው ነው። ጴጥሮስ ያሰረው እግዚአብሔር ያሰረው ነው። አብርሃም የረገመው እግዚአብሔር የረገመው ነው። አብርሃም የባረከው እግዚአብሔር የባረከው ነው። ጴጥሮስ ውጣ ያለው እግዚአብሔር ያስወጣው ነው። ጴጥሮስ ግባ ያለው እግዚአብሔር ያስገባው ነው። ስለዚህ በቅዱሳኖች ፍትሐ እግዚአብሔር አለ። ቅዱሳን የእግዚአብሔር የፍርዱ እጆች ናቸው። እግዚአብሔር በእነሱ ላይ ኃይሉን ይገልጣል። ኃይሉን በእነሱ ላይ አኖሯልና እሱ ብቻ ደግሞ አይደለም። ቅዱሳን የሚፈርዱ ብቻ ሳይሆን ደግሞ ረድኤቱን እንደሚገልጥባቸው የእግዚአብሔር ረድኤቱ የእግዚአብሔር መጎብኘቱ በቅዱሳኑ ላይ ይሆናል። አያችሁ፣ ቅዱሳን ሁለት ነገር ነው የሚሰጡን ማለት ነው። አንደኛ የእግዚአብሔርን ፍርድ ይገልጣሉ። ሁለተኛ ደግሞ ቸርነቱ በእነሱ ይገለጣል። በረከተ ጻድቃን በረከተ እግዚአብሔር ላዕለ ርእሰ ጻድቃን ይላል ሰሎሞን መጽሐፈ ምሳሌ ምዕራፍ 10 ላይ ምን ብሎ የሚናገረው? የእግዚአብሔር በረከት በጻድቃን ራስ ላይ ነው። እግዚአብሔር በቸርነት ዓለምን ሊያድነው ሲያስብ የሚመጣው በቅዱሳን ነው። እግዚአብሔር ዓለምን ሲምር የሚመጣው በእነሱ ነው። በእነሱ በኩል በረከት ይመጣል፣ ቸርነት ይገለጣል። ስለዚህ ፍትሑም በቅዱሳን ነው፣ ቸርነቱም በቅዱሳን ነው። እግዚአብሔር ዓለምን ሊቀስፍ ሲያስብ መጀመሪያ አብርሃምና ያማከረ ሰው ባገኝ ምር ነበር ያለ። እግዚአብሔር እስራኤልን ሊቀስፍ ሲል ሙሴና ያማከረ እኒህ ሰዎች በድለውኛል፣ በመዓቴ ፈርጄ እንዳጠፋቸው ተወኝ ነው ያለው። እግዚአብሔር ሊፈርድ ሽቶ አይደለም እንዲህ ያለው። ምን ለማለት ሽቶ ነው? ጠይቀኝና ልማራቸው፣ ማልደኝና ይቅርታ ልስጣቸው ማለቱ ነው። ስለዚህ እግዚአብሔር ዓለምን በዝናብ ቢጎበኘው፣ በጠል ቢጎበኘው፣ በሰላም ቢጎበኘው፣ ባለትዳሮችን በልጅ ቢጎበኛቸው፣ ባይታውያንን ጾር ቢያበርድላቸው፣ መነኮሳትን ፍቶታት እኩያት ኃጣው ርኩሳትን ቢያቀልላቸው፣ ለሰማይታት ጠል ቢያወርድላቸው፣ እሳት ቢያበርድላቸው፣ አንበሳ ቢያሰግድላቸው የሚጎበኛቸው በቅዱሳን ነው። ለማንኛውም ሰው መከራ የሚቀልለት እግዚአብሔር በቅዱሳን ላይ ሲመጣ ነው። ቅዱሳን ባል ጊዜ እግዚአብሔር ቅዱስ መጽሐፍ አለው። በመጽሐፉ ረድኤቱን ይልካል። እግዚአብሔር ቅዱስ ታቦት አለው። በታቦቱ ረድኤት ይልካል። እግዚአብሔር ቅዱሳን ሰዎች አሉት። በእነሱ ረድኤቱን ይልካል። እግዚአብሔር ቅድስት እናት አለችው። በእሷ ረድኤቱን ይልካል። ቅዱስ መስቀል አለው።
በሱ ረድኤቱን ይልካል። ቅዱሳን መላእክት አሉት፣ በእነሱ ረድኤቱን ይልካል። እግዚአብሔር በቅዱሳን እንኳንስ ያመነባቸው እንኳንስ የተማጸነባቸው ይቅርና ቅዱሳን ከተቀበሩበት አጠገብ የተቀበረ ሰው እንኳን በአጽማቸው ምሕረትን ይሰጣል። እግዚአብሔር በቅዱሳን በቁማቸው ብቻ ሳይሆን አርፈው ከተቀበሩ በኋላ በአጥንታቸው ሕይወት ይሰጣል። የቅዱሳን እንኳንስ በሕይወተ ሥጋ ያለው ስማቸው አካላቸው ይቅርና አጥንታቸው የእግዚአብሔር የቸርነቱ መሰላል ነው፣ የቸርነቱ መውረጃ ነው። እንዲያውም አንድ ተንኮለኛ ሰው ነበረ፣ በመጽሐፈ ነገሥት የተጻፈ ውሸታም፣ የውሸት ነቢይ ማለት ነው። በውሸት ብድግ ብሎ የእግዚአብሔርን ነቢይ አታለለ። እግዚአብሔር መልእክት ሲልከው በመንገድ ላይ ሰው የጠየቀህ እንደሆነ ግባ ቢልህ እንዳትገባ ብሎ አንድ ነቢይ ላከ። አንድ ሐሰተኛ ነቢይ ደግሞ መጣና እውነተኛውን ነቢይ አታለለው። ምን ብሎ? እግዚአብሔር ናህኔ ቤት ምሳ ብላ አለው። አይ እግዚአብሔር ከሰው ቤት እንዳትገባ ብሎኛል፣ እኔንም እኮ ግባ በለው ያለኝ እግዚአብሔር ነው ብሎ አታለለው። ከዚያ በኋላ ገብቶ በላ። ሲወጣ ያንን ነቢይ አንበሳ በላው። ይሄኛው ሐሰተኛው ነቢይ አየና አጽሙን አገኘ፣ ቀበረ። መጨረሻ ላይ ምንድን ያለ መሰላችሁ? የእግዚአብሔር ሰው ከተቀበረበት መቃብር አጠገብ ቅበሩኝ። በኋላ ተመልከቱ፣ ንጉሥ ነግሶ የሌሎችን ሐሰተኛ ሰዎች አጽም ሲያቃጥል የዚያ ሰውዬ አጽም ሳይቃጠል ቀርቷል በብሉይ ኪዳን። ለምን? ከቅዱሱ ነቢይ አጠገብ በምን አረቱ? በመቀበሩ ነው። ስለዚህ ቅዱሳን አጥንታቸው አንድ እንኳን አይሰበርም ማለት ተጥላ አትቀርም ብቻ ተሰብስባ በአግባቡ ትቀበራለች ብቻ እንዳይመስላችሁ። ቅዱሳን አንዱ አጥንታቸው በዚያ ታች ቢጣል፣ አንዱ አጥንታቸው በምስራቅ ቢጣል፣ አንዱ አጥንታቸው በምዕራብ፣ በሰሜን፣ በደቡብ ቢዘራ ያች አጥንት የወደቀች አጥንት አይደለም። የእኔ እጅ ተቆርጦ አንዱ በታች አንዱ በላይ ቢጣል ወይ ይወድቃል፣ ወድቆ ይቀራል። የአንድ ቅዱስ አጥንት ግን ሲጣል ወይ ይትቀጠቀጥ የተሰበረ አይደለም፣ እዚያ ሆኖ ሥራ ይሰራል፣ ጠላቶቹን ይፈርድባቸዋል። ስሙን የሚጠሉትን ግን አጥንቱ ካለበት ሆኖ ምሕረት ይሰጣል። የቅዱሳን አጽማቸው የእግዚአብሔር መንበር ነው፣ የእግዚአብሔር የብርሃኑ መገለጫ ነው፣ የጠለ ምሕረቱ ምንጭ ነው። እግዚአብሔር በዚያ ላይ ምሕረትን ቸርነትን ይሰጣል። የቅዱሳንን አጽማቸውን መሸከም ምን መሸከም መስላችሁ? የአንድ ሰው አጽም መሸከም አይደለም፣ የእግዚአብሔርን ሰረገላ መሸከም ነው። በዚያ አጽም ላይ ያለው ማን ነው? እግዚአብሔር ስለሆነ። ስለዚህ ቅዱሳን ስማቸው የእግዚአብሔር የቸርነቱ መገለጫ ነው። አካላቸው የቸርነቱ መገለጫ ነው። መቃብራቸው የቸርነቱ መገለጫ ነው። ስዕላቸው የቸርነቱ መገለጫ ነው። ስማቸው የቸርነቱ መገለጫ ነው። አፈራቸው የቸርነቱ መገለጫ ነው። ገድላቸው የቸርነቱ መገለጫ ነው። አጽፋቸው የቸርነቱ መገለጫ ነው። መጎናጸፊያቸው የቅዱሳን ጨርቃቸው ራሱ የእግዚአብሔር ቸርነት ይገለጥበታል፣ የእግዚአብሔር ኃይል ይገለጥበታል። ምን አደረገ? ተመልከቱ። ኤልሳ መምሩ ኤልያስን ሸኝቶ ሲሄድ ዮርዳኖስ ሞላበት። ምን አደረገ? ሞልቶ አገኘው፣ መሻገር ያጣ። ትዝ ሲለው የስግደት ወዝ የጠገበች የኤልያስ መጎናጸፊያ በላዩ ላይ አለች። ከዚያ ምን አለ? የመምሬ የኤልያስ ኃይል አለ አይደለ? የኤልያስ አምላክ ይህንን ባሕር ክፈልልኝ ብሎ ሲመጣው በኤልያስ መጠምጠሚያ ባሕር ተከፍሎለት ተሻግሯል። የቅዱሳን ጨርቃቸው ሁሉ የእግዚአብሔር ማደሪያ ነው። ለምን ስትሉ እግዚአብሔር በነፍሳቸው ላይ ያድራል። በነፍሳቸው ላይ ካደረስ ስጋቸውን ይቀድሳል። ስጋቸውን ከቀደሰስ ጨርቃቸውን ይቀድሳል። አካላቸው ብቻ ሳይሆን ልብሳቸው ይቀድሳል። መሠዊያውን የነካ ታቦቱን የነካ ይቀደሳል። ታቦቱን የዳሰሰው ካህን ተቀድሶ በዚያ እጁ ሕዝቡን ሲባርክ ይቀደሳል። ቅዱሳን የእግዚአብሔር መሠዊያዎች ናቸው፣ የእግዚአብሔር ታቦቶች ናቸው። ታቦት ስለሆኑ ተመልከቱ፣ ታቦቱ የተጎናጸፈው መጎናጸፊያ ሰውን እንደሚቀድስ መርገምም በረከትም እንደሚሰጠው ሁሉ ቅዱሳን የእግዚአብሔር ታቦቶች ስለሆኑ እግዚአብሔር ስላደረባቸው ታቦቱ የተጎናጸፈው ቀጸላ የእግዚአብሔር ቸርነት የእግዚአብሔር ኃይል እንዳለበት ሁሉ የቅዱሳን ልብ የእግዚአብሔር ጽላት የእግዚአብሔር ታቦት ስለሆነ አካላዊ ቃል በረድኤት በመንፈሰ ልደት ስለሚያድርባቸው ልብሳቸው ቅዱስ ነው፣ መቋሚያቸው ቅዱስ ነው። ስለዚህ ነው አቡነ ተክለ አልፋ ዘዲማ ጊዮርጊስ ባረፉ ጊዜ መቋሚያቸው ይዛ ለደቀ መዛሙርቶቻቸው መምህራችሁ አልፏልና ኑ ተባረኩ፣ ኑ ቅበሩት ብላ ተናግራለች። መቋሚያይቱ እግር አውጥታ አፍ አውጥታ ሂዳ ማለት። ቅዱሳን የነኩት መቋሚያ እንኳን ቅዱስ ነው። ልብሳቸው፣ ሁለንተናቸው፣ ጭራቸው የቅዱሳን ነው ያልኩኝ። የቅዱሳን ቅዱስ ነው። ቅዱሳን የሆኑ ሁሉ የነኩት ቅዱስ ነው። ቅዱስ እግዚአብሔር በእነሱ አድሯልና። ስለዚህ የቅዱሳን አባቶቻችን በረከታቸው ይደርብን። ስለዚህ ቅዱሳን ይፈርዳሉ። ብፁዓን ማርያን ብሏቸዋል እኮ። አሁን አንዳንድ ጊዜ ሰዎች ምን ይላሉ? እምነት የሌላቸው ሰዎች መርቆሬዎስ ማረኝ ለምን ትላላችሁ? ጊዮርጊስ ማረኝ ለምን ትላላችሁ? ማርያም ማሪኝ ለምንድን ነው የምትሉት? እግዚአብሔር ማረኝ ይባላል እንጂ። ይህ እኮ የእግዚአብሔር ስልጣን መጋፋት ነው። እኛ አልተጋፋንም። የሚምሩ ሰዎች ምስጉኖች ናቸው ያለማን ነው? እግዚአብሔር ነው። እናንተ የማራችሁትን እምራለሁ ብሏል። ተመልከቱ። ኃጢአቱን ይቅርልህ
ይቅር ብያለሁ ያላችሁትን ይቅር እላችኋለሁ። ዮሐንስ ወንጌል ምዕራፍ 24 ላይ ቅዱሳን ኃጢአትን ይቅር ማለት ይችላሉ። ይቅር ማለት እግዚአብሔር ይቅር ይበልህ ሲሉ እግዚአብሔር ይቅር ይላል። እግዚአብሔር ይርገምህ ሲሉት ይረግማሉ። ስለዚህ ቅዱሳን ኃጢአትን ይቅር የማለት ስልጣን አላቸው። ይቅር የማለት ማለት ነው እግዚአብሔርን ስልጣን ተክተው ነው አይደለም። እግዚአብሔር ይቅር ይበልህ ብለው በእግዚአብሔር ስልጣን ይቅርታን ስርየትን ይሰጣሉ። ኃጢአት ይቅር እንዲባል ያደርጋሉ። ኃጢአት ደግሞ ይቅር እንዳይባለት የማድረግ ስልጣን፣ የመፍረድ ስልጣን አላቸው። እንዲያውም ልብ ብላችሁ እንደሆነ ኋላ መድኃኒታችን ኢየሱስ ክርስቶስ ሲመጣ ምን ይመስላችኋል? የሚፈርዱት እነማን ናቸው? ሐዋርያት ናቸው። ክርስቶስ አንተ ወደዚህ ግባ፣ አንተ ወደዚህ ግባ የሚል ይመስላችኋል? ሐዋርያት ምንድን ነው የምትሰጠን ሲሉት ምንድን ነው ያላቸው? በ12 ነገድ ትፈርዳላችሁ አላቸው። ያ ማለት ነው 12 ሐዋርያት በወንበር ተቀምጠው በ12 ወንበር ተቀምጣችሁ ማለት የእናንተ ክህነት ነው ኋላም ሰውን በግራ የሚያቆመው። የእናንተ ክህነት ነው ሰውን በቀኝ የሚያቆመው። የእናንተ ትምህርት ነው ሰውን በግራ የሚያቆመው። የእናንተ ትምህርት ነው ሰውን በቀኝ የሚያቆመው። የእናንተ ስርዓት፣ የእናንተ መስዋዕት፣ የእናንተ ሕግ ሰውን ለግራም ለቀኝም ያደርገዋል ማለቱ ነው። ክርስቶስ ሐዋርያት በፈረዱት ፍርድ ነው ዋጋ የሚከፍል። የእነሱን ትምህርት ያላከበረውን በግራ፣ የእነሱን ስርዓት ያላከበረውን በግራ፣ የእነሱን መስዋዕት ያልተሳተፈውን በግራ። የእነሱ መስዋዕት ክርስቶስ ነው። የእነሱን ክህነት ሁሉ ስርዓታቸውን፣ ቅድስናቸውን ያላከበረውን በግራ ያቆመዋል። ክርስቶስ የሐዋርያት የፍርዳቸው ዋጋ ከፋይ ነው። ራሳቸው ነው። እነሱ የክርስቶስ ዓይኖቹ ናቸው። በእነሱ ነው ዓለምን የሚጎበኘው። ጆሮዎቹ ናቸው። በእነሱ ነው ዓለምን የሚሰማው። እግዚአብሔር ዓለምን የሚሰማው በቅዱሳን ነው። ሰው በጆሮው እግዚአብሔርን ይሰማል። ሰው በጆሮው ድምፅ ይሰማል። እግዚአብሔር በቅዱሳን ዓለምን ይሰማል። ለምንድነው በቅዱሳን የሚሰማው? ቀጥታ አይሰማንም። የኃጢአተኞች መስዋዕትና ጸሎት አስጸያፊ ነው ይላል መጽሐፍ። እኛ እንዳንሰማ ኃጢአታችን ግድግዳ ሆኖ ይከለክላል። ቅዱሳን ግን በሱ ዘንድ ሞገስና ክብር አላቸው። እነሱን ጆሮ አድርጎ ይሰማናል። እነሱን ዓይን አድርጎ ያየናል። እነሱን እጅ አድርጎ ይሰጠናል። እምቢ ካልነው ደግሞ እነሱን እጅ አድርጎ ይወረውረናል ማለት ነው። ይወረውራል። እነሱን እጅ አድርጎም ይስበናል። እነሱን እጅ አድርጎ ይደበድባል። እነሱን እጅ አድርጎም ያነሳል። እነሱን እጅ አድርጎ ይሰብራል። እነሱን እጅ አድርጎ ይጠግናል። እነሱን እጅ አድርጎ ይገላል። እነሱን እጅ አድርጎ ያድናል። ቅዱሳን የእግዚአብሔር እጆቹ ናቸው። ቅዱሳን የእግዚአብሔር እግሮቹ ናቸው። እነሱን እግር አድርጎ ከሰው ሁሉ ቤት ይደርሳል እግዚአብሔር። እነሱን እግር አድርጎ ጠላቶቹን ይረግጣል። ተመልከቱ፣ ምንድን ነው ያለው? እሱ ራስ ነው። ራስ ከሆነኛ ደግሞ እግሩ ነን። ቅዱስ ዳዊት እንዲህ ይላል፣ ጠላቶችን ከእግር በታች እስከማስገዛልህ ድረስ ጌታ ጌታዬን በቀኝ ተቀመጥ አለው ይላል። ጌታ ወልድ ነው። ጌታ አብ ነው። በቀኝ ተቀመጥ ያለው ስለ ሥጋ እንግድነት ነው። መዝሙር 109 ላይ ነው። ጌታ ጌታዬን በቀኝ ተቀመጥ አለው። ጠላቶችህን ከእግር በታች እስክትገዛ ድረስ ደርሰህ። ሊቃውንቴን ሲተረጉሙት ምን አሉ መሰላችሁ? ጠላቶችህን በእግር እስከምትረግጥ ድረስ ደርሰ በቀኝ ተቀመጥ አለው። ቀኝ ስልጣን። ከዚያ ተመልከቱ ምን ማለት ነው? ጠላቶችን በእግር ክርስቶስ ጠላቶቹን በእግሩ ይገዛል ማለት እግሩ የተባሉ እነማን ናቸው? ካህናት ናቸው። እግሩ የተባሉት እነማን ናቸው? ምዕመናን ናቸው ማለት ነው። እሱ ራስ ነው። ስለዚህ ምን ተባለ? ጠላቶቹን አጋንንትን በእግሮቹ በካህናት በእግሮቹ በምዕመናን ለመርገጥ እሱ ራስ ነው። እዚያ ዝቅ አለና ነቢዩ ምን አለ? ራስ ከፍ ማለቱ ስለዚህ ነው አለ። ራስ ከፍ ሲል ዝቅ፣ እግር አብሮ ከፍ ይላል። ራስ ከፍ ሲል ክርስቶስ ከፍ ብሎ ተሰቀልና እኛን እግር አድርጎ አጋንንትን በዚያ ረገጣቸው። እኔ ከፍ ብዬ ሰቀልና እናንተን ወደ እኔ ስባችኋለሁ ብሎ እንደተናገረ። ስለዚህ ቅዱሳን ለዚህ ነው አጋንንትን እንድንረግጣቸው እንድንቀጠቅጣቸው ኃይልን ስልጣንን የሰጠህን ጊንጡን እባቡን ትረግጡ ዘንድ ስልጣንን ሰጥቻችኋለሁ አለ። ጊንጡን እባቡን ትረግጡ ዘንድ ይውላችሁ እሱ ራስ ሆነና እነሱን እግር አድርጎ አጋንንትን በሐዋርያት እግር ይረግጣቸዋል። አጋንንትን በካህናት እግርነት ይረግጣቸዋል። ስለዚህ ቅዱሳን የእሱ እግሮች ናቸው። በእነሱ ክርስቶስ ወደ ዓለም ይደርሳል። እናንተን የሰማ እኔን ሰማኝ፣ እናንተን የተቀበለ እኔን ተቀበለ። ልብ በሉ ማምላክ ቅዱስን መርቆሬዎስ፣ ቅዱስ ጊዮርጊስን፣ ቅዱስ ተክለ ሃይማኖትን ወደኛ ሲመጡ ክርስቶስ እነሱን እግር አድርጎ ወደኛ እየደረሰ ነው። እነሱ ወደኛ ቤት ሳይመጡ ሲቀሩ የሚቀረው ክርስቶስ ነው። ስለዚህ ምንድን ነው ያላቸው? ሐዋርያትን ስንቅ አትቋጥሩ፣ ወይም በትር አትያዙ፣ ወይም ጫማ አትያዙ፣ ወይም ከረጢት አታዙ። ከደረሳችሁበት ሂዳችሁ ሰላም ለዚህ ቤት ይሁን። ሰላም ከተቀበሏችሁ ሰላማቸው ያርፍባቸዋል። ሰላም ማን ነው? ራሱ ነው። እሱ ሰላማችን ነው አለ ቅዱስ ጳውሎስ። እሱ ሰላማችን ከሆነ እናንተ ሰላም ለዚህ ቤት ላላችሁት ቤት ሰላም ይደርሰዋል ማለቱ ምን ማለት ነው? እናንተ ከደረሳችሁበት ቤት ሰላምን ይደርሳለሁ ማለቱ ነው። እናንተን ያልተቀበለ ሰው ሰላማችሁ ወደ ራሳችሁ ይገባል ማለቱሳ ሰላም እኔ ሰላማችሁ እኔ በእናንተው አድሬ እኖራለሁ፣ ቢቀበሏችሁ ግን ከእናንተ ወደ ሌላው ደርሳለሁ ማለቱ ነው። ስለዚህ
ቅዱሳን የእግዚአብሔር እግሮች ናቸው። እነሱ ወደ ቤታቸው ሲመጡ ክርስቶስ አብሮ ወደኛ ይምጣልን። ቅዱሳን የእግዚአብሔር እጆች ናቸው። እነሱን እጅ አድርጎ እግዚአብሔር በረከቱን ያድለን። ቅዱሳን የእግዚአብሔር እጆች ናቸው። በእጅ የቀረበን እንዲያረቁበት ቅዱሳንን እጅ አድርጎ። ለዚህ ነው የመርቆሬዎስ ገድል ከተደገመበት፣ የተክለ ሃይማኖት ገድል ከተደገመበት አጋንንት ይርቃሉ የሚባለው በእጅ የቀረበን እንደሚወረውሩበት ክርስቶስ አጋንንትን የሚወረውራባቸው እጆቹ ቅዱሳን ስለሆኑ ነው። ገድላት ሲነበቡ አጋንንት የሚንቀጠቀጡት ከነሱ የእግዚአብሔር እጆች ስለሆኑ ነው። ስለዚህ እነዚህ ቅዱሳን ረድኤትን ሲያደርሱ ይኖራሉ፣ በቁማቸው ሲፈርዱ ይኖራሉ። በቁማቸው የሚቀሰፈውን ይቀስፋሉ፣ የሚማረውን ይምራሉ። ከሞቱ በኋላሳ የሚል ጥያቄ እናንሳ። ለዚህም ሰሎሞን መልስ ሰጠ። በቁማቸው ሲፈርዱ ኑረዋል፣ እንደገና ደግሞ ምሕረት ሲያሰጡ ኖረዋል። ሲሞቱሳ ስንለው ሲሞቱሳ ጻድቅ ከሞተ በኋላም መንግስቱ አይሻርም አለ። መንግስቱ የጻድቃን መንግስት፣ የሰማዕታት መንግስት፣ የነቢያት የሐዋርያት መንግስት ሲሞቱ የሚሻር አይደለም፣ መንበሩ የሚታጠፍ አይደለም። ስራቸው ትከተላቸዋለች ይላል አቡ ቀለምሲስ በራእዩ ራእይ 14 ላይ ሲናገር ስራቸው ተከትሏቸው ይሄዳል። በምድር ያፈሩት ፍሬ በምድር ተበልቶ የሚቀር አይደለም፣ ለዘላለም የሚኖር ፍሬ ያላቸው። ጌታ ሐዋርያትን እንዲህ እንዳለ በወንጌል እናንተ አልመረጣችሁኝም፣ እኔ መርጫችኋለሁ፣ ወደ ዓለም እንድትሄዱ ፍሬ እንድታፈሩም እልካችኋለሁ፣ ፍሬያችሁ ለዘላለም ይኖራል አላቸው። የቅዱሳን ፍሬያቸው ለ5 ዓመት ለ10 ዓመት በሕይወተ ሥጋ እስካሉ አይደለም፣ ተከትሏቸው ለዘላለም ይኖራል። ዮሐንስ 15 ላይ ከሞቱ በኋላም ይውላችሁ ሳሉ ፈራጆችም ናቸው መሐሪዎችም ናቸው። ቅዱሳን ከሞቱም በኋላ መሐሪዎችም ናቸው ፈራጆችም ናቸው። ለምን? ክርስቶስን መስለው ከሞቱም በኋላ በደማቸው ይበቀላሉ፣ ያካስሳሉ፣ ይፈርዳሉ። ከአዳም ተመልከቱ፣ ከሞቱም በኋላ ምሕረት ይሰጣሉ። መሐሪ ክርስቶስ በአጽማቸው ባፈራቸው አድሯልና